ተወዳጇ ቲክቶከር አምባሳደርና ተጽዕኖ ፈጣሪ ጃኒ ገብሩ አባቷን የጥርስ ሕክምና ክሊኒክ ወስዳ ካሰራቻቸው በኋላ ያሳዩት ሪአክሽን መነጋገሪያ ሆኗል። ገብርኤል በጣም ያምራል። ናገባለት ይሄን ሰርካካ ጥርስ በስማ አንተ ባባ ገብሩ ጎበዜ ያበደ ማርያምን ያበደ። ቴንክ ዩ ሶ ማች ዶክተር። ወደድሽው እንዴ? ወደድሽው? ሌላ ሰው እያዩኝ ነው። እኔ እኮ በቃ እስክትረጋጊ ዳር ይዤ ቆምኩኝ። እመቤቴን በጣም ቀይር ነው ያደረግሽው። ተቀየራ። እኔ ቴንክ ዩ ሶ ማች በጣም ነው የማመሰግነው። እሺ ቴንክ ዩ ሶ ማች ደስ ብሎኛል በጣም ወድጄዋለሁ። እኔ ራሱ አንቺ ራሷ ዲፍረንቱ በጣም ልዩነቱ ደስ ልዩነት አለው። በጣም ልዩነት አለው እና ያሰው ገብርኤልን ታሪካ እናቴ ድሮ በጣም ተቀላቅሎኝ ነበር። እግዚአብሔርን እንዴ ጥርስ ያምራል ትለኝ ነበር ህፃን እያለሁ አስታውሳለሁ። ያንተን ቢያረግልኝ ወይኔ ትላለች። ቆንጆ እኮ ጥርሱ አሁንም ያለው ያው ያቺ ጥርስ ለምን እንደጎደለች እንጃ እንጂ መንፈሳዊ ቅናት ግን በጣም ቆንጆ ነው። አሁን ከለሩ ምን በቃ የድሮውን መለስ ነው አይደል? ተሻለ ምትይ ተሻለ ከሌሎች ሁሉ ተሻለ ትላለች። ተሻለ ጥርስ ባይ ያይ ትላለች። አባቴ ግን ጥርስ ድሮ እንደዚህ ነበር። በጣም ካርቲካው እየነገርኩሽ ጌታን እኔ እኮ አላውቀውም ጥርስ ለዛ ነው የመጀመሪያ አካሌ በቃ ቀጥ ይላል። በጣም ገና ነው እንዴ? ሽማግሌ እንዴ ጃኒን ይዘው ገና ወጣት ነው የሚሆኑት። የጃኒ አባት ነው። እኔ አይመስልም አንመሳሰልም። በማርያም በእውነት የፊታችሁ ቅርጽ አፍንጫችሁ እንዴ ጣታችሁ ራስ አንዴ ነው። አሁን አንቺ ወይኔ ይገርማል። እርዝመት የጣታችሁ በጣም እኔ አባቴ ነው የምመስለው። አይገርምም? አዎ ሁለቱ እንትን ያሉት ያ እኔ በማርያም ሌላ ሰው እየመሰልከኝ ነው። ሰው እኔን አልተረዳኝም። ሰው አንዳንዴ የዛኔ አሁን እግዚአብሔር ይመስገን በጣም ደስ የሚል ፋሚሊ ራሱ አለኝ። በጣም ደስ የሚለው አሁን ላይ ያኔ ማለት ከቅርብ ሰዓት ግን ሰው ልጅ መሆኔን ይረሳዋል። ፊዮና ቴንኪው እንኳን ነገርሽኝ ፊዮና በጣም ነው ደስ ያልሽኝ። እንደዚህ አይነት ሰው ነው የምወደው ፊዮናዬ መድኃኒዓለምን። አሁን ሌሎቹ አሉ። ቆይ ድምጼን ቀይሬ ላውራ። ስንት ነገረኛለህ መሰላችሁ። ቆይ ድምጼን ቀይሬው ፊዮና ትክክል ያደረግሽው እንዳንቺ ነው መሆን የምፈልገው። ሁሌም ለጸሎት ስትንበረከኪ ከጸሎትሽ ውስጥ የማይጠፋው ርዕስ ቤተሰቦች እድሜ ስትልኝ ለእናቴና ለአባቴ ለእህቶቼ እድሜ በቃ ቤተሰቦቼን አቆይልኝ ነው የምለው። ከኔ እድሜ ራሱ ቀንሶ ቢሰጣቸው ደስ ይለኛል። ፈጣሪ ለነሱ በጣም ነው የምወዳቸው ቤተሰቦቼንና የእነሱን ጤናና ሰላም በቃ እድሜሽ ምን ያህል ያውቁታል? 19 ዓመቴ ነው። ቲክቶክ የዛሬ 3 ዓመት ተማሪ እያለሁ ነው የጀመርኩት ብያለሁ። ትንሹኝ ያውቃሉ። ቪዲዮም ነበር አልዋሽም ያውቃሉ። ኦኬ እና 19 ዓመቴ ነው። ግን እግዚአብሔር ብሎልኝ እኔ እድሜ ከፍ እንደው እድሜን ይኸውልህ ልጅ ነበርኩኝ ቲክቶክ ስፈምስና በቃ ስንት ዓመትሽ ነው ምናምን ሲሉኝ እሺማ ትንሽ ልጅ ናት ምናምን ብሎ ማስታወቂያ አልሰራም እንዳይሉኝ ምናምን ጨምሬ እናገር ነበር። እንኳን ልቀንስ ይቅርና ግን አሁን ለምን እንደሚቀነስ ገብቶኛል። ግን አታስቡ አልቀንስም። አስቀያሚ በመሆኔ እዚህ ምድር ላይ ምን ጎደለኝ? አስቀያሚ በመሆንሽ አታገኙም። አንቺ አስቀያሚ ስለሆንሽ ይሄ እዚህ አትገቢም ወይም ይሄን አትወስጂም የተባልኩበትን እስኪ ንገሩኝ። የትም ቦታ ገንዘብ ካለኝ የትም ቦታ ሄጄ እስተናገዳለሁ። ወይ የሆነ ቦታ ስሄድ ኖ ይሄ ለቆንጆች ነው አንቺ አስቀያሚ ስለሆንሽ አትገቢም ተብዬ አላውቅም። የትም ቦታ የምፈልገው ቦታ ሄዳለሁ፣ የምፈልገውን ነገር አደርጋለሁ። በህይወቴ አስቀያሚ በመሆኔ ማድረግ ያልቻልኩት ነገር የለም። መልኬ ምንም አልከለከለኝም ለማለት ፈልጌ ነው።
ቆንጆ ነሽ እኮ የኔ ማርቲንኪ። ሁሉም ሰው ለራሱ ቆንጆ ነው።